እሺ ከልብ እናመሰግናለን። እንግዲህ በአራቱም ግዛት ያላችሁ የአማራ ፋኖ የህዝብ ግንኙነት መምሪያ ኃላፊዎች ዛሬም እንግዲህ ሰባተኛ ቀኑን በያዘው የዘመቻ አንድነት ዕለታዊ ሪፖርቶችን ለመቀበል ተገናኝተናል። ሰባተኛ ቀኑን በያዘው የአማራ ፋኖ ዘመቻ አንድነት በርካታ ድሎች እየተመዘገቡ በርካታ አስደናቂ ሁነቶች እየተመዘገቡ ይገኛሉ። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ በሸዋ የህዝብ ግንኙነት ኃላፊ ፋኖ አብደላ እንድሪስ እንዲሁም ደግሞ ከሚዲያዎች ኢትዮ 251 ሚዲያ፣ ሮሃ ሚዲያ፣ ኤቢሲ ቴሌቪዥን፣ ብላክ ላዮን፣ አሻራ ሚዲያ እና መረጃ ቴሌቪዥን በጋራ ዓለም አቀፍ ግሎባል ፋኖ ሚዲያ በጋራ 7 ሚዲያዎች አለን። በእናንተ በኩል እንግዲህ ህዝብ ግንኙነት መምሪያ ኃላፊዎችም ሲጨመሩ እያከልን አብረን የምንቀጥል ይሆናል። ሰባተኛ ቀኑን በያዘው የዘመቻ አንድነት በጎጃም ግንባር ያሉት ዝርዝር መረጃዎች ምን ይመስላሉ? ከአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩን ጀምር። አመሰግናለሁ። እንግዲህ ሰባተኛ ቀን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬም በበርካታ አካባቢዎች አውደ ውጊያ አድርጎ ድልን ተቀዳጅቷል። በዚህም በአንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ መራዊ ከተማ አቅራቢያ እንጨት ተራ በሚባል ቦታ ላይ ብቻውን ሲንቀሳቀስ የነበረ አንድ ሻምበል የጠላት ኃይል በከበባ ሙሉ በሙሉ ተደምስሷል። አሁን በእነ አብይ አህመድ ወታደራዊ አደረጃጀት አንድ ሻምበል ማለት ከ50 እስከ 60 የሚሆን የሰው ኃይል ነው ያለው። እሱ ሙሉ ለሙሉ ተደምስሷል። መሳሪያውም በአንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ ተማርኳል። ሙሉ በሙሉ ገቢ ሆኗል። ሁለተኛው በአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር ውጊያ አቸፈር ላይ ወንድማማቾቹ ሁለቱ የአቸፈር ብርጌዶች አቤ ጉበኛና አያሌው መኮንን ብርጌዶች ስድስተኛ ቀን ላይ ባደረጉት ኦፕሬሽን በሰሩት የድምሰሳ ስራ ትናንትና ጠላት አስክሪን ሳያነሳው ያደረው 26 አስክሪን 14 የአድማ ብተናና 12 የወራሪው መከላከያ በድምሩ 26 አስክሪን እና አንድ ወታደራዊ አዋጊ መኮንን አስክሪን ዛሬ ተነስቷል። በድምሩ 27 አስክሬን ሜዳ ላይ ወድቆ አድሮ ዛሬ ተነስቷል። ሶስተኛው በአማራ ፋኖ በጎጃም አምስተኛ መንገሻ ቲከም ክፍለ ጦር ባደረገው የተቀናጀ ማጥቃት ሽንዲ ከተማን ወይም የወንበርማ ዋና ከተማን ሽንዲን መቆጣጠር ተችሏል። በዚህም ወርቅ አባይ ብርጌድ፣ ሽንዲ ወንበርማ ብርጌድ፣ ደጃቻ ሰቦ ቡሬ ዳሞት ብርጌድ የተሳተፉ ሲሆን በውጊያው ከማህበረሰቡ ዘርፎት የነበረ 120 ኩንታል በርበሬ ተማርኳል። ያው በከበባ ማጥቃት ሲጀመር ጥሎ እየሸሸ ወደ ቡሬ ከተማ ሲሮጥ ነው 120 ኩንታሉን በርበሬ ከነ መኪናው የተማረከው። ሌላው በአንድ ካሶኒ ሙሉ ተጭኖ የነበረ ብስኩትና አስካጥላም እንደዚሁ ጥሎ ሩጧል፣ ተማርኳል። ከ300 በላይ የሚደርሱ ንጹሃንን በእስር ቤት አፍኖ ነበረ ሲሰበስብ የከረመው። ከነሱ መካከል 150ዎቹ ቀን ላይ ተጨማሪ 50ዎቹ ማታ ላይ ነፃ ወጥተዋል። በድምሩ 200 የሚሆኑት ነፃ ሲወጡ 100ዎችን ወደ ቡሬ ይዟቸው ገብቷል። ሁለት የጠላት ኃይል ከነሙሉ ትጥቃቸው ተቀላቅለዋል ወገንን። ሌላው 3 ንጹሃን መኖሪያ ቤቶችን በከባድ መሳሪያ አውድሟል። በዚህም 2 ህጻናትና አንዲት ሴት ተገለዋል። የ15 ቀን አራስም እንደዚሁ ከወለደች 15 ቀን የራት አራስም እንደዚሁ በጠላት ከባድ መሳሪያ ህይወቷ አልፏል። በአጠቃላይ የአማራ ፋኖ በጎጃም ሰባተኛ ቀን በያዘው ዘመቻ አንድነት መሳሪያ ማርኳል፣ ሬሽን ተተኳሽ ማርኳል፣ የሰው ኃይል ደምስሷል። ዘመቻ አንድነት ተጠናክሮ ይቀጥላል። ጠላትን ማፈራረስ ማስከዳትና በጠላት ላይ ማንኛውንም አይነት እርምጃ መውሰድና በትር ማሳረፋችን እንቀጥላለን። ዛሬ በዘመቻ አንድነት ሰባተኛ ቀን ላይ የነበረው ጠቅላላ ኦፕሬሽን ይሄን ይመስላል። በተጨማሪም ስድስተኛ ክፍለ ጦር አማኑኤል ከተማ በመግባት አማኑኤል ከተማን ሙሉ ቀን በመቆጣጠር አንደኛ እስር ቤቶች የነበሩ ንጹሃን ማስፈታት ችለናል። ሁለተኛ ፖሊስ ጣቢያ ላይ የነበሩ ክላሾች፣ ተተኳሾችና ቁመ ጠብቀኝ መሳሪያዎች ተማርከዋል። በዚህም 21 መሳሪያ ከፖሊስ ጣቢያ ከነበረው መደብር ተማርኳል። አጠቃላይ ስርዓቱ ሲገለገልበት የነበረውን ይሄ የአስተዳደራዊ ወረቀት ሰነድ በሙሉ ማውደም ተችሏል። ስርዓቱን ወደ ዜሮ የተመለሰበት ሁኔታ ነው ያለው። አጠቃላይ አማኑኤል ከተማ ላይ በድሮን 5 ንጹሃን ገጠር ቤት ላይ አማኑኤል ከተማ ወጣ ብሎ በተፈጸመ የድሮን ጥቃት ተጨፍጭፈዋል። አማኑኤል ከተማ በነበረው ማጥቃት መረጃ ስላልደረሰን ነው እንጂ በተደረገ ከባድ ማጥቃት የመከላከያ ኃይል በእጅጉ ተደምሷል ማለት ነው።
ስለዚህ ዘመቻ አንድነት 7ኛ ቀን ላይም ተጠናክሮ ቀጥሏል። አመሰግናለሁ። ሳምንት ሆኖታል ዘመቻ አንድነት በሰው ኃይል በመሳሪያ አገዛዙ ላይ እንደው ጠቅለል ያለው ኪሳራ ምን ይመስላል? የወገን ኃይል ድል አድራጊነትስ እንዴት ይገለጻል? እሱን ተጨማሪ ብታብራራለን። አመሰግናለሁ አንሙት። እንግዲህ ዘመቻ አንድነት ዋና ዓላማው የመጀመሪያው የተቀናጀ የኃይል እርምጃ በመውሰድ ጠላትን መበተን፣ መደምሰስ፣ ተተኳሹን መሳሪያውን መማረክ ነው። ሁለተኛው የዘመቻ አንድነት ዋና ዓላማ የድርጅቱ ሰብሳቢዎችና ሌሎች ከፍተኛ የስራ አስፈጻሚ አካላት የውስጥ ችግራቸውን የውስጥ ጣጣቸውን ጨርሰው የአማራን ሕዝብ ሊያታግል የሚችል ድርጅት ለመመስረት የመጨረሻ ጫፍ ላይ የደረሱበት ጊዜ ስለሆነ ይሄንን ግብ መምታት ነው። ሶስተኛው ዘመቻ አንድነት ዋና ዓላማው የፖለቲካ መላላት፣ የፖለቲካ ሀሰተኛ ናሬሽን ተደርቶበት የኖረውን የአማራን ሕዝብ ወደ ተስተካከለና ወደ አንድነት የፖለቲካ ቁመና የመመለስ እና ጠንካራ ስነ ልቦና እንዲኖረው አንድ አካል አንድ አምሳል መሆኑን በተግባር ማሳየት ሲሆን እኛም የህዝብ ግንኙነት አመራሮች እንደዚሁ በእናንተ በኩል እየወጣን የጋራ መግለጫ እየሰጠን ተሳስረና ያለ ነው ማለት ነው። ስለዚህ በአጠቃላይ በዘመቻ አንድነት አንደኛ የአራቱ ድርጅቶች ሰብሳቢዎች፣ ሁለተኛ የአራቱ ድርጅቶች ህዝብ ግንኙነት ኃላፊዎች፣ ሶስተኛ የአራቱ ድርጅቶች ጦር አዛዦች፣ አራተኛ የአራቱ ድርጅቶች ልውውጥ በማድረግ የመረጃ ልውውጥ በማድረግ ስለ አማራ አንድነት፣ ስለ ጋራ ማጥቃት፣ ስለ ጋራ መሻገር፣ ስለ ጋራ ትግል አራተኛ ብለህ ቀጥል። ኦኬ። አራተኛ የአራቱም ድርጅቶች የፖለቲካ ዘርፍ ኃላፊዎች ስለ አማራ የትግል ዕጣ ፈንታ በአንድ ላይ እየመከርን በአራት ካታጎሪ ተከፍለን ማለት ነው ስለ አማራ ትግል አንድ አካል አንድ አምሳል ሆነን የገጠመን የህልውና አደጋ በጋራ ለመመከት አንድ ድርጅት ለመመስረት በሚያስችል ቁመና የህዝባችንና የደጋፊያችንን ስነ ልቦና ለመመለስ የታጋያችንን የአንድነት ጥያቄ ለመመለስ አማራ የሚያስፈልገውን አንድ ወጥ ድርጅት ለመስራት ጫፍ የደረስንበትና ጠንካራ የህዝባችን ስነ ልቦና የገነባንበት በተቃራኒ ቅልጥሙን ተመቶ እያነከሰ ያለው የአብይ አህመድ ሰራዊት ድጋሜ በሁለት እግሩ እንዳይቆም ያመጣውን መሳሪያና ያመጣውን የሰው ኃይል እንዲሁም ያመጣውን ሎጂስቲክ በመማረክና በመደምሰስ በማስከዳት ወደ ወገና ኃይል በመጨመርና በማድረግ የአብይ አህመድን ሰራዊት ለአንዴና ለመጨረሻ ጊዜ አድርገን ለማስወጣት የጀመርነው የአንድነት ጉዞ ነው። ስለዚህ አንደኛ አማራን ሊያታግል የሚችል ድርጅት በመመስረት በኩል አብዛኛው ስራ ተጠናቋል። ሁለተኛ የአማራን ህዝብ የፖለቲካ ናሬሽን ከተበታተነና ከተለያየ ደካማ አካሄድ ወደ አንድነትና ጠንካራ የፖለቲካ ናሬሽን ለመቀየር ከፍተኛው የስነ ልቦና ግንባታ፣ የገጽታ ግንባታ፣ የናሬሽን ግንባታ የተሰራበት ነው። በኃይል ደረጃ የተቀናጀ በአራት ክፍለ ሀገር ያለ ፋኖ ከሁመራ እስከ ምንጃር ሸንኮራ ድረስ ከመተከል እስከ ራያ ቆቦ ድረስ ያለ የፋኖ ኃይል በአንድ ጥሪ በተመሳሳይ ሰዓትና በተመሳሳይ ሁኔታ የአብይ አህመድ ወራሪ ኃይል ላይ መብረቃዊ ጥቃት በመፈጸም የኃይል የበላይነቱን ያሳየበት፣ በርካታ የአብይ አህመድን ወራሪ የደመሰሰበት፣ መሳሪያውን የማረከበት፣ የበላይነቱን ያሳየበት የጋራ ኦፕሬሽን ማድረግ። በህዝብ ግንኙነት በኩል ደግሞ ለአማራ ህዝብ የቆሙ ሚዲያዎችና ሌሎች ደጋፊ ሚዲያዎችን በማስተባበር አጠቃላይ የህዝብ ግንኙነትና የመረጃ ልውውጥና ተደራሽነት ስራውን በተቀናጀ መንገድ ያሰርንበት ነው እያሰርንበት ያለ ነው። ስለሆነ በአጠቃላይ ዘመቻ አንድነት ከተጀመረበት እስከ ዛሬ አንድ ሳምንት እስካስቆጠረበት ጊዜ ድረስ በአማራ ህዝብ የትግል ታሪክ ውስጥ በአማራ ህዝብ የፖለቲካ ታሪክ ውስጥ ታይቶ ተሰምቶ በማይታወቅ ሁኔታ የህዝባችንን አንድነት፣ የህዝባችንን ጥንካሬ፣ የአማራን ህዝብ የውጊያ የፖለቲካ የኃይል የአመራርነት ጥበብ ያሳየ ብቃት ያሳየ ታሪካዊ ዘመቻ ነው። ታሪካዊ አዋጁን አግኝተነዋል። በአጠቃላይ የአብይ አህመድን ስርዓት ለመጨረሻ ጊዜ አፈራርሰን ከኢትዮጵያ ምድር ለማጥፋት የጀመርነው የ19 ወር ጉዞ ማሰሪያ አንቀጽ ሆኖ ያገኘ ነው ሲሆን ለህዝባችን አዲስ የፖለቲካ ምዕራፍ ለመክፈት ለደጋፊያችን አዲስ የፖለቲካ ምዕራፍ ለመክፈት ከፍተኛውን ድል ያገኘንበት ሆኖ አግኝተነዋል ማለት ነው ዘመቻ አንድነት። እሺ፣ ከልብ እናመሰግናለን። ፋኖ ማርሸት ፀሐዩ፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ፣ በእናንተ በኩል ያሉት የግንባር መረጃዎችና ዘመቻ አንድነት አጠቃላይ ከግቡና ከዓላማው አንጻር በምን መልኩ እየሄደ ነው የሚለውን ጥያቄ እናንሳ። አመሰግናለሁ ሙሌ። ምናልባት እንግዲህ የግንባር መረጃዎቹን ከዚህ በፊትም
በተደጋጋሚ ብለነዋል። ምናልባት ዛሬ 7ኛ ቀናችን ነው። በርካታ የአውደ ውጊያ መረጃዎች፣ የአውደ ውጊያ ድሎች የተገኙበት ነው። በተለይም እንደ አማራ ፋኖ በሸዋ በአሉን ክፍለ ጦሮች ሙሉ በሙሉ እንቅስቃሴ ያደረጉበት፣ በርካታ የጠላት ኃይል የተደመሰሰበት፣ በርካታ የአገዛዙ የሰራዊት አካላት የተበተኑበት፣ ቦታቸውን እየለቀቀ እየተበተነ የወጣበት፣ የፋኖ ኃይልን የተቀላቀለበት ነው። በተለይም በዚህ በምንጃር ከሰም ቀጠና የነበረው በርካታ የሰራዊት አባላት፣ ሚሊሻ አባላት፣ የአድማ ብተና አባላት የተቀላቀሉበት ነው። በነጎድጓድ በሁሉም ክፍለ ጦሮቻችን ብቻ የተገኙ ድሎችን ያው እንደ እያንዳንዱ በየቀኑ ስለሰጠን እዛ ላይ ብዙ አልሄድበትም። መሰረታዊ ጉዳይ በዘመቻ አንድነት ምን ተሳካ የሚለው ላይ በተወሰነ መንገድ ብናየው ደስ ይለኛል። የተገኘው ድል በሁለት መንገድ ማየት ያስፈልጋል። አንደኛው ከወታደራዊ ድሎች ቅድም የጠቀስኳቸው ናቸው። የፖለቲካ ድሎችን በተመለከተ አገዛዙ ተበትነዋል፣ ጠፍተዋል፣ 10 ናቸው፣ 15 ናቸው፣ አርጅተዋል ሲለን እኛ በአንድ ወጥተን እንደ ጎርፍ በማጥለቅለቅ ሳንዋጋ ጭምር በርካታ ቦታዎችን በራሱ በዚህ በእንትኑ ብቻ የለቀቀበት ሁኔታ ነው ያለው። በሌላ አተያይ ከተመለከትነው አገዛዙ የአማራ ሕዝብን አይገናኝም የማይገናኝበት ደረጃ ላይ አደርሳለሁ በሚል ልክ ያጸረ አንድነት ወይም ደግሞ እንደ ሽብልቅ ሆኖ በመበተን ይጠቀምበት የነበረው ሕዝባችን በትልቁ አንድነቱን ያሳየበት፣ በአገዛዙ በኩል ደግሞ ከፍተኛ መርበትበትና ድንጋጤ ውስጥ የገባበት፣ በሀገሪቱ ጠቅላይ ሚኒስትር ጭምር በድንጋጤ የሚናገረው ጠፍቶበት የእሱን ኦናነት ለመላ ኢትዮጵያውያን ፍንትው አድርጎ ያሳየ፣ ከዚህ በፊት እንል እንደነበረው የፋኖ ኃይል ከህዝቡ የተተፋና የህዝብ ቅቡልነት የሌለውም ተብሎ በተለያዩ መገናኛ በእሱ አገዛዙ የውሸት ማደንቆሪያ ማሽኖቹ ሲፈበረክ ቅቡልነት የለውም፣ በራሱ የተደራጀ ነው፣ ይዘርፋል የሚለውን ነገር ግን የአማራ ህዝብ ከዳር እስከ ዳር እንደሚደግፍና ይህንን በትግሉ ላይ ግንባር ቀደም በመሆን አገዛዙን በድንጋጤ ውስጥ በመክተት ለመላ ኢትዮጵያውያን ብሔር ብሔረሰቦች ያለውን እውነታ እና ታሪክ ያሳየንበት ነው። በዛ መንገድ ምናልባትም ይሄ ዘመቻ አንድነት የመጨረሻው መጀመሪያ ይሆናል ተብሎ የሚወሰደው በብዙ ቦታ ላይ ተመሳሳይ የሆነ ስምሪት ተሰጥቶ በተመሳሳይ አፈጻጸም የነበረው እንዲሁም የጦር እንትኑ የወጣው እቅድ ለሰፋና ረዘም ያለ ጊዜ ቢሆንም ግን ደግሞ ድርጅታዊ ዲሲፕሊኑን በጠበቀ መንገድ አንድ እንኳን መረጃ ሳይወጣ አገዛዙ ጋር ምንም ባልጠበቀውና ባላሰበው የወጣበት ነው። ይሄ እንግዲህ የድርጅታዊ ዲሲፕሊኑ ምን ያህል እየተነከረ እንደሆነ የአንድ የድርጅት ውስጥ ጥንካሬ የሚለካው አንዱ የድርጅት ዲሲፕሊን በሚባለው ነው። ስለዚህ ምን ያህል ጠንካራ እንደሆነ ያየበት፣ የመረጃና ደህንነት ክፍሉን ጠንክሮ ተናቦ የሰራበት፣ በሌላ መንገድ ተከፋፍለን የነበርን ሰዎች ተከፋፍለን ማለቴ በተለያየ መንገድ ተሰልፈን የነበርን ሰዎች እናንተን የሚዲያ አካላትን ጨምሮ የአማራ ሚዲያ ካውንስል የምንለው ከዚህ በፊት የተቋቋመው ከኛ ከህዝብ ግንኙነቶች ጋራ በጋራ እየሰራንበት ነው። እንደ አማራ ፋኖ በሸዋ እውነት ለመናገር በትልቁ የተጠቀምንበት ነው። ይሄ በተለይም ተናበን ለህዝባችን በጎንደርም በጎጃምም በወሎም በሸዋም ያለን የድል እንዲሁም ደግሞ አጠቃላይ ሁነቱን ተናባቢ ሆኖ በተመሳሳይ ጊዜ በተመሳሳይ ቋንቋ ያወጣንበት፣ የሚዲያ አካላትም በጋራ ተባብራችሁ በቅንጅት በትብብር ወንድማማችነት እና በመከባበር ፍጹም ፍቅር ባለው የሰራንበት በትልቁ የሚያስመሰግን ሆኖ ያገኝ ነው። እንደ አጠቃላይ ሲታይ ዘመቻ አንድነት የአማራ ህዝብ ትናንት ከነበረበት ስጋት ትናንት አገኘው የሆነ የሚለውን ተስፋ ከተስፋ የዘለለ በተግባር የተገለጠበት፣ አገዛዙ ቤት ከፍተኛ ሽብርና ፍርሃት የለቀቀ፣ በአገዛዙ ቤት የሚሰራው ጠፍቶ እርስ በርሱ የሚጋጭ መግለጫ እርስ በርሳቸው እስከ መጣላት በርካታ ባለስልጣናት አሁን ባለን መረጃ የስራ መልቀቂያ ጭምር ያቀረቡበት፣ እርስ በርሳቸው መተማመን ያጡበት ደረጃ ላይ የደረሰበት፣ በተጨማሪም በተለይም በማዕከላዊ መንግስቱ ዘንድ ይደርስ በተለይ ከአማራ ክልል ካሉ የክልሉ ከፍተኛ አመራሮች፣ የዞን አመራሮች፣ የወረዳና
አንዳንድ የክፍለ ከተሞች የከተማ አስተዳደሩ ጭምር ይቀርብ የነበረው የውሸት የተበትነዋልና የሐሰት መረጃ ለዓለም አቀፉ ማህበረሰብ ፍንትው አድርጎ ያቀረበ ነበር። በሌላ መንገድ ዓለም አቀፍ ትላልቅ ተቋማት ጭምር እውቅና የሰጡበት ዓለም አቀፍ ትላልቅ ሚዲያዎች ሽፋን የሰጡት በተለይ በፋኖ ትግል ታሪክ ላይ አንዱና በዋናነት የሚጠቀሰው የፋኖ እንቅስቃሴ ጀብዱ ትልቅ ሆኖ እያለ ግን ደግሞ ዓለም አቀፍ ሚዲያዎች ሽፋን አይሰጡትም ነበር። እሱንም በተመለከተ ይሄንን በትልቁ ዓለም አቀፍ ትላልቅ ሚዲያዎች ሽፋን ሰጥተው ጊዜ ሰጥተው ያወጡበት ትላልቅ ዲፕሎማቶች ጭምር እውቅና የሰጡበት በሀገር ውስጥ ያሉ ትላልቅ የፖለቲካ አዋቂዎች ነን የሚሉ ኃይሎች ጭምር ይሄ ሲባል የነበረውን በአገዛዙ በኩል ይጠቀስ የነበረውን የውሸት የሐሰት ድሪቶ ቀዳዶ በመጣል በግልጽ እውነተኛውን ነገር ገላልጦ ያሳየና ለአማራ ሕዝብ ትልቅ የሆነ በውጤት ደረጃ ሊገለጽ የሚችል እንቅስቃሴ ነበር ብሎ መውሰድ ይቻላል። ሙሉ አመሰግናለሁ። አረዘምኩ መሰል። ከልብ እናመሰግናለን ፋኖ። እሺ አንዱ መስቀጥል ምናልባት ሌሎች መምሪያ ኃላፊዎች እስከሚመጡ እንደው ይሄ ዘመቻ ከመጀመሩ አስቀድሞ አገዛዙ በ6 ወር ወታደራዊ ግምገማው ሁሉንም አቅማችንን በመጠቀም የፋኖን ኃይል ማዳከም አለብን በሚል እቅድ ይዞ እንደነበረ ይታወቃል። ዘመቻ አንድነት ከዛ አኳያ አገዛዙ ባልጠበቀው መንገድ የቀረበ ነው እና ምን ያህል ያገዛዙን እቅድ አክሽፏል የሚለውን እንድታነሱልኝ ነው። አሁን ወደ አፋር አካባቢ ያስጠጋ የነበረውን ሰራዊቱን ወደ አማራ ክልል እያመጣ ነው። እንደምታስታውሱት ቀደም ሲል አንድ እዝ ምዕራብ እዝ የሚባለውን ጅማ ላይ የነበረውን ማለት ነው ወደ አማራ ክልል ወስዶ ነበረ። የተቀናጀ ዘመቻ ለመክፈት ፋኖ ላይ በአንድ በኩል እየተዘጋጀ በሌላ በኩል ወደ ሰሜን ኢትዮጵያም ሌላ ኃይል እያንቀሳቀሰ ባለበት እየተካሄደ ነው እና ምን ያህል ያገዛዙን እቅድ አክሽፏል ይሄ ዘመቻ? ምክንያቱም አሁን እንደምንሰማው አንዳንድ መረጃዎች ደግሞ ከባድ መሳሪያዎችን ሜካናይዝድ ኃይሉንም በስፋት እያስገባ ነው እና አገዛዙን በትርክትም በወታደራዊ ዘመቻም ምን ያህል እቅዱን አዛብቷል ማለት ይቻላል? ዘመቻ አንድነት ፋኖ ማርሸት ካንተ ብጀምር። በጣም ጥሩ። እንግዲህ የአብይ አህመድ ስርዓት መጀመሪያ ከ19 ወር በፊት ወደኛ አካባቢ የፖለቲካ ጥያቄያችንን በኃይል እርምጃ ለመጨፍለቅ ሲመጣ አየር ኃይል መካናይዝድና እግረኛ ኮማንዶ አስጠግቶ ሲመጣ በአራት ዘርፍ ከኃይል ቀጥሎ ናሬሽን ጭምር ነው ዘርግቶ የመጣውና ፖለቲካ ውድቀትን ጭምር ነው ሊያውጅ ወደኛ የመጣው። ስለዚህ የሰበርነው ቁልፍ አጠቃላይ አብይ አህመድን ያከሰምንበት መንገድ በኃይል በፖለቲካ በኢኮኖሚ የሚገለጽ ነው። መጀመሪያ እሱ እኛን ለመጨፍለቅ ሲመጣ እኛ የእሱ የቆመባቸውን ፒላሮች ነው መንቀል የጀመርነው። እሱ የመጀመሪያው የቆመው ኢኮኖሚ ላይ ነበረ፣ እሱን የቀማ ነው። ሁለተኛው የቆመው ወታደራዊ ኃይል ላይ ነበረ። እሱንም እንደነገርኳችሁ አንድ እግሩን ሰብረን እያስነከስ ነው፣ በአንድ እግሩ ቆሞ ነው ያለው። ሶስተኛው ናሬሽን ላይ ነበር የቆመው፣ ሀሰተኛ ፕሮፓጋንዳ ናሬሽን ላይ ነበር የቆመው። እሱንም ናሬሽን በሚዲያ እና በተጠናከረ ዘመቻ እንደዚሁ አከርካሪውን ሰብረን በትንነዋል። ዘመቻ አንድነት ግን አብይ አህመድ በተለይ የአማራውን ትግል መራዘም ተከትሎ አማራውን በሀሰተኛ የሀገር ፍቅር አታሎ ወደ ተለያየ ቀጠና በጦርነት ላይ በትንሽ ጦርነት ላይ ትልቅ ጦርነት መሳይ ጦርነት አውጆ ከሀገር አቀፍ ትኩረት ዓለም አቀፍ ትኩረትን ታሳቢ በማድረግ ጎረቤት ሀገር ላይ ጦርነት ለመጀመርና ኃይል ለማስጠጋት ያሰበበት ሁኔታ ነበረ። ስለዚህ የአማራውን ኮዝ ማይነር ለማድረግና የአማራው ትግል በውስጥ ጉዳይ ይፈታል ወደሚል ዓለም አቀፍ አጀንዳ ለመሄድ ነበር ጥረት ያደረገው። እኛ ግን በዘመቻ አንድነት የአብይ አህመድ ኃይል ከኛ አቅም በላይ አለመሆኑን በተግባር ያሳየንበትና አብይ አህመድ እንደሚዋራው ሳይሆን እኛ መሬት ላይ ያለውን ሁኔታ 100% በሚባል ደረጃ ቀይረን ምንም ማድረግ የማይችልበት የኃይል ደረጃ ላይ ያደረሰ መሆኑን፣ ሁለተኛ ፖለቲካሊ በአማራ ሕዝብ ላይ ከግማሽ ክፍለ ዘመን በላይ ተዘርቶ ተኮትኩቶ አድጎ በቅሎ አብቦ ያፈራውን ጸረ አማራነት ወደ ተሻለ ፕሮ አማራ ወደሆነ እሳቤ በመላ ኢትዮጵያ ዘንድ የመቀየሩ ስራ በዚህ ዘመቻ አንድነት ቀይረናል። በምን ቢባል የከዱ ልጆችን ወደ ትውልድ አካባቢያቸው በጅምላ በመመለስ የተማረኩ ልጆችን
ወደ ካሜራ ሳናወጣ ለደህንነታቸው ሲባል ወደ ትውልድ አካባቢያቸው በመመለስ በዚህ ምክንያት የፖለቲካ ናሬሽኑን ቀይረነዋል። ፕላስ አማራው አንድ ወጥ ድርጅት አቁሞ መጪው ትውልድ አሁን ያለውን ጨምሮ መጪው ትውልድ የሚቀበለው አማራዊ የብሔር ርዕዮተ ዓለም የታጠቀ ትውልድ የሚቀበለው ድርጅት ለመፍጠር የመጨረሻ ጫፍ የደረሰበት ስለሆነ በኃይልም በፖለቲካም በስነ ልቦናም በዚህ መንገድ ሰብረነዋል ማለት ነው። አራተኛው እና መጨረሻው ኢኮኖሚካሊ አብይ አህመድ ዋና መንገዶችን ተጠቅሞ የውጭ ገበያ የሚያገኝባቸውን ለምሳሌ የኢትዮ ሱዳን መስመርን ሌሎች መንገዶችን ጭምር የዘጋንበትና አጠቃላይ የትራንስፖርት እንቅስቃሴውን በኃይል በመገደብና በመቆጣጠር አብይ አህመድን ከኢኮኖሚ ጨዋታ ውጭ እንዲሆን ያደረግንበት መንገድ ስለሆነ ዘመቻ አንድነት መብረቃዊ የኃይል ጥቃት የፈጸምንበት፣ መብረቃዊ የፖለቲካ ሽንፈት ያሸነፍንበት፣ መብረቃዊ የኢኮኖሚ ዳሜጅ ያደረስንበት ነው በጠላት ላይ። በዲፕሎማሲውም ረገድ መላው ዓለም ትኩረት ነፍጎት የነበረውን የአማራን ትግል ይህንን ጦርነት እንደገና ተነቃቅቶ ዓለም አቀፍ ሚዲያዎች፣ ዲፕሎማቶች፣ ፖለቲከኞች፣ ኤምባሲዎች ሳይቀር ትኩረት ሰጥተውት በሁለት አይናቸው ያዩትና እንደገና ራሳቸውን ጥያቄ ውስጥ አስገብተው ፊታቸውን ወደዚህ ያዞሩበት ንቅናቄ ፈጥረናል ማለት ነው። አንሙት መልካም። እስኪ ፋኖ አብደላ እዚሁ ላይ በተለይ አገዛዙ ይዞት የነበረው ናሬሽን የአማራውን አንድነት መበተን ነው፣ አማራው አንድ አይደለም የሚል ከመለያየት ከአማራው መከፋፈል የማትረፍ ፖለቲካ ነው ያራምድ የነበረውና አሁን የተጀመረው ዘመቻ አንድነት ከዛ አሳኳያ ምን ይዞ መጣ? አጠቃላይ ይህን ዘመቻ ለማጠልሸት የሄደበትን ምርቀት እናውቀዋለንና ምን ያህል ነው በተለይ የቅርብ ጊዜ የ6 ወር ወታደራዊ ግምገማና መሰል እቅዶቹን ያከሸፈው ማለት ይቻላል? መልካም እንግዲህ አንሙት ቅድም ለመግለጽ እንደተሞከረው አማራውን ላለፉት አይ ቲንክ 35 ዓመት ላለፉት 50 ዓመታት ሲሰበክ የነበረው ትርክት በአማራው መካከል የተለያየ ስንጥቅ በመፍጠር እንዳይተማመን ማድረግ ነው። ሌሎቹ የአማራውን የመውጃ ናሬሽት ምንድነው ትክቶች እንዳሉ ሆነው በዋናነት ግን አማራውን በቃ በወንዝ እንዲያስብ በትልቁ ኢትዮጵያዊ ነኝ ይልና ግን ደግሞ በጎጥ እንዲያስብ፣ በመንደር እንዲያስብ፣ በአውራጃ እንዲያስብ ኢቭን ኢፍ 4 አማራ እንዳለ ሁሉ አርጎ እንዲወስድ ተደርጎ የተሳለበት ነበር እንዳይተማመን በማድረግ ለምሳሌ አማራው እኔ ሸዋ አማራ ነኝ እንዲል፣ እኔ ጎጃም አማራ ነኝ እንዲል፣ እኔ የጎንደር አማራ ነኝ፣ የወሎ አማራ ነኝ እንዲልና 4 አይነት ማንነት እንዳለው በመስበክ ምንድነው አይደንቲቲ የማንነት ቅርጽ በመስጠት አማራው እንዲከፋፈል ተደርጎ ትልቅ ስራ ሲሰራበት ነው የኖረው። ሁለተኛው በተለይ በባዴን ውስጥ የነበረ የስልጣን ረሃብና ችጋር ሰው በሰፈሩ እንዲያስብ፣ በመንደሩ በጎጡ እንዲያስብ ተሟልቶ ጭምር እንዳይተማመን እነሱ ሳይተማመኑ ቀርተው ታች ድረስ ማህበረሰቡ እንዳይተማመን ጭምር ሲሰራበት ነው የኖረው። እንደምታውቀው ከዚህ በፊትም እንደምንለው ምናልባት በፋኖ ትግል ውስጥ አንዱ ለአማራ ሕዝብ እምርታ አመጣን ብለን በድፍረት ከምንናገርባቸው ጉዳዮች ውስጥ አማራው ዝቅ ብሎ ሌላ ማንነት ሳይሆን አንድ የአማራ ሂሳቤ እንዲኖረው የሰራንበት ትልቅ በግብ ደረጃ በፋኖ ትግል ውስጥ ይሄ ነው ብዬ ነው የማምነው። የተገኘውም ድል ይሄ ነው። ማሳየውም ይሄ አሁን እያደረግን ያለ ነው ማለት ነው። አማራ አንድ አማራ እንጂ 4 አማራ የሚባል ነገር የለም። ስለዚህ ይሄ በአማራነታችን ውስጥ የመጣው ነገር ልክ አይደለም ብለን የተነሳንበት ነው። እንግዲህ እዛ ውስጥ ሲመጣ ሲከፋፍሉ በአውራጃ ብቻ ሳይሆን በሃይማኖት ጭምር ይሰራበት ነበር እና እሱንም ለማስተካከል የሄድንበት ርቀት በትልቁ ነበር። ለምሳሌ አማራን ከክርስትና ሃይማኖት ጋራ የማገናኘት አማራ በተለይም ከኦርቶዶክስ ተዋህዶ እምነት ጋራ የኦርቶዶክስ ተዋህዶ እምነት ጠበቃ አድርጎ የሌላውን እንደሚጠላና እንደማይቀበል አድርጎ የማቅረብ ትልቅ ትርክት ነበር። እሱን መስበር የተቻለበት ነው በዚህ በፋኖ ትግል ውስጥ ማለት ነው እና ያዛ አካል ሆነው አሁንም በዘመቻ አንድነቱ ላይ ይሄንን ነገር ለመከፋፈል የሄዱበትን ርቀት ያው ባለፈ ከዚህ በፊትም ብለነዋል። የተለያየ ስዕል በመስጠት አጀንዳዎችን ካርዶችን በመምዘዝ ለመከፋፈል ሙከራ ተደርጎ ነበር፣ ግን እሱ አልተሳካም። በመሰረቱ ለምሳሌ
ሰሞኑን ሲባል እንደነበረው የወልቃይትን ጉዳይ የሆነ አውራጃ አድርጎ ይመሳል፣ የሆነ አውራጃ ብቻ ለወልቃይት እንደሚቆረቆር አድርጎ የመሳል ነገር ሊሆን ይችላል በሚል አማራውን ካልሆነ ጋር በማድረግ የመከፋፈልና ስዕል በመስጠት እንዳይተማመን የማድረግ እንቅስቃሴ ሲደረግ ነበር። እሱ ግን ነገር አልተሳካም። አሁንም ፌል አድርጎባቸዋል እና አማራው ያንን ከግምት ውስጥ በማስገባት ጠንካራ በዲስፕሊን የተመራ ስራ በመስራት እውነት ለመናገር የሄደበት በሚያስገርም ሁኔታ ነው፣ በሚያስደንቅ ሁኔታ ነው። በአራቱም አቅጣጫ ላይ ያለ የፋኖ አደረጃጀት ብቻ ሳይሆን ከአደረጃጀት ውጭ ያለው የማህበረሰባችን ክፍል በዚህ ደረጃ ጠንካራ ስራ በመስራት የአገዛዝ የሀሰት ፕሮፓጋንዳ አፈር ያለው በዚህ የሚያባዛ ነው ብሎ ነው መውሰድ የሚቻለው እና መልካም በተደረገው እንቅስቃሴ ድል የተገኘበት ነው። ምናልባት ወደ መጨረሻው ተነሳት ወደ ተነሳባት ሀሳብ ስመለስ ይህ ተገኘ ብለላልከው በዚህ ዘመቻ አንድነት በርካታ ቦታዎች ያለ ተኩስ ልውውጥ ሁሉ ተለቀው ነጻ ወጥተዋል። ምንድን ነው ይሄ? አገዛዙ እንደምናስታውሰው ይል እንደነበረው በብዛት ያለው ሜካናይዝ ጭምር ተጠቅሞ ማጥቃት እንቅስቃሴ ሙከራ እያደረገ ነበር። እሱም ያደርግ የነበረው ፓተርን በመስራት ነው። ዘመቻ አንድነት ግን ምን አድርጓል ማለት ነው? ፓተርኑን አጥፍቶበታል። ይዞ የመጣው እንግዲህ አንዳንድ የአቅም ሲያንስህ ፕላን ኤ ፕላን ቢ ተብሎ ይመጣል። አንድ ፕላን ኤ ይዘው ትመጣለህ። ፕላን ኤ ላይ የሆነ ፌል ሲያደርግ ሙሉ በሙሉ ይወድቃል። አገዛዙ ይህንን ፎርካስት አድርጎ በደንብ ተንትኖ የሚመጣ ሳይሆን በዘልማድ ይሰራ ስለነበረ ይህንን ይዞ መጣ። በውርደት ነው የፈጸሙ። ልክ እሱ በጀመረው ልክ እኛ ያን ፓተርን ስናጠፋበት ሙሉ በሙሉ ዝርክርክ ብሎ በቀጥታ ከአጥቂነት ወደ ተከላካይነት የገባበት ሁኔታ ነው ያለው። እንግዲህ አንድ ስልክን ስከፍት በፓተር እነኛን ያስቀመጥካቸው ሙሉ በሙሉ ካልሰራህ አይከፈትልም። ልክ እንደዛ ሁሉ አገዛዙ ይዞት የመጣውን ተራ የማይረባ በአግባቡ ያልተተነተነ ሙያዊ በሆነ መንገድ ያልተሰራ ስለነበር ዘመቻ አንድነት ያን ፓተር የሆነ ቦታ ነክቶ ስላበላሸበት ተዘበራርቆበት እርስ በርሳቸው መተማመን ስፋ የእርስ በርሱ የሚጣለስ መግለጫ እስከሚሰጥ በመነገር የሌለባቸው ነገሮች ብቻ ሳይሆን ተራ ፕሮፓጋንዳና ተራ ቀረርቶ የሚመስል ነገር ሲነገር ያየንበት እርስ በርሳቸው መተማመን እስከሚያጡ ድረስ ያደረስንበት የአገዛዙን አጠቃላይ እቅድ በዜሮ አባስተን አፈርድሜ ያበላንበት በመሆኑ ዘመቻ አንድነት ትልቅ ውጤት ያለው ነበር ብሎ መውሰድ ይቻላል። አፍናል መልካም እናመሰግናለን። የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ አብሮን አለ። ፋኖ ዮሐንስ እንደምን ዋልክ? 7ኛ ቀን የዘመቻ አንድነት ውሎ በጎንደር ቀጠና ምን ይመስላል? የዛሬ ውሏችሁን ብቻ ሳይሆን ምናልባት አጠቃላይ ሳምንቱስ በዘመቻ አንድነት ቀጠናው ምን ይመስላል የሚለውንም አጠቃለህ ብትነግረን። መልካም አመሰግናለሁ። አንሙት ያው እኔ አሁን አጋጣሚ ኔትወርክ ወደ የሚገኝበት ቦታ አክሰስ የደረስኩት አሁን ነው። ልዩ ልዩ ውጊያዎች እና እንቅስቃሴዎች የወታደራዊ እንቅስቃሴዎች በጎንደር ተካሂደዋል። በተለይም በደቡብ ጎንደር አለምሳጋ እንደዚሁም በበለሳ አርባያ አካባቢ በወገራ ገደብዬ ወርቅ ደግሞ እና ሌሎች አካባቢዎች የተደረጉ ውጊያ ድሎች አሉ። ተጨማሪ እውነቶችም በጎንደር ግንባር በኩል አለ። ይህም በ7 ቀኑ ማጠቃለያ በጧቱ ፕሮግራም ዝርዝር ነጥቦችን እንደምናቀርብ እየገለጽን ዘመቻ አንድነት በጎንደር ግንባር ግን ግለቱን እንደጠበቀ እንደቀጠለ መሆኑን በዚህ አጋጣሚ ለመናገር እወዳለሁ። አመሰግናለሁ። መልካም እጅግ በጣም እናመሰግናለን። ሌሎች ባልደረቦች የሚዲያ ባለሙያዎች ጥያቄዎችን እንድታነሱ ጋብዛለሁ። ብንቋጨው ጥያቄ የለኝም በእኔ በኩል። እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ ስላደረሳችሁ መረጃ ከልብ እናመሰግናለን። ከሚዲያዎች በኩል መረጃ ቴሌቪዥን፣ ኤቢሲ ቴሌቪዥን፣ ሮሃ ሚዲያ፣ ግሎባል ፋኖ ሚዲያ፣ አሻራ ሚዲያ እና ኢትዮ 251 ብላክ ላዮን ሚዲያ
በጋራ ቆይታ አድርገናል። አብራችሁን ቆይታ ስላደረጋችሁ ሀሳብና አስተያየታችሁን ስለሰጣችሁን የህዝብ ግንኙነት መምሪያዎች ከልብ እናመሰግናለን።